ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ባለፉት 24 ሰዓታቶች ውስጥ ቼልሲን በሚመለከቱ የወጡ መረጃዎችን በቀጥታ ማድረሳችሁ ይሆናል። ዣቪ አሎንሶ እንግዲህ በመጨረሻ ሲፈልገው የነበረውን ፔፔ ቻቫሬንን የዝውውሩ አድርጓል። በጣም ጥሩ የሚባል ዝውውር ነው። 16 ሚሊዮን ፓውንድ ነው። በቀጣዮቹ ዓመታቶች ተጫዋቹ ጥሩ ፐርፎርም ባያደርግ እንኳን ቼልሲን ብዙ ገንዘብ የሚያስወጣ አይደለም። ታዲያ በቼልሲ በቅድመ ውድድር ጨዋታዎች ወቅት ያየ ነው የሃቶ በቦታው ላይ በዣቪ አሎንሶ ጨዋታ ውስጥ የተለየ ብቃቱን ማየት አልቻለም። እንግዲህ ይህንን ቦታ ለመሸፈን የተመረጠው ተጫዋች ሆኖ በቡድኑና በስብስቡ ላይ የታመነበት የሚሆነው ፔፔ ቻቫሬን ነው። እንደ ስብስብ ፔፔ ቻቫሬን ለቼልሲ የሚሰጣቸው የተለያዩ ሚናዎች ይኖራል። ከፊርማው በኋላ ስለ ፔፔ ቻቫሬን ሌላ ፕሮግራም ምሰራ ይሆናል። አሁን ግን ተጫዋቹ በ16 ሚሊዮን ፓውንድ ተገምተው እነስ ያለ ወደ 19 ሚሊዮን ዩሮ በቀጥታ የሚከፈል እየታየ የሚጨመር ወደ 2 እና 3 ሚሊዮን ዩሮዎች ወደ እስከ 21 ሚሊዮን ዩሮ የመድረስ ዕድል ይኖረዋል። ቼልሲ በጣም ጥሩ ዝውውር ነው ብዬ አስባለሁ። አንዳንዴ ዝቅ ስላሉ ዋጋዎች ብቻ ከፍተኛ ነው የሚባል ዝውውር አላደረገም ማለት አንችልም። ፔፔ ቻቫሬን ግን በሪያል ቫልካኖ ጥሩ ብቃትን ጥሩ የውድድር ዓመትን አሳልፏል። አምና በኮንፈረንስ ሊግ ፍጻሜ በፓላስ ከሚሸነፉ ድረስ ውጥ ብቃትና ጥሩ ፐርፎርማንስን አሳይቷል። ታዲያ በሪያል ቫልካኖ ስብስብ ውስጥ የማይረሳው በዛ ሊግ ማለት ነው፣ በጥሩ ሁኔታ በስፔን ላሊጋ ማለት ነው የሪያል ማድሪድ አሰልጣኝ ሆኖ ይህንን ተጫዋች በሚገባ ያየው ዣቪ አሎንሶ በመጨረሻ ማስፈረሙ ወሳኝ ነበር ማለት የሚቻል ነው የሚሆነው። ወደድማቻችን እንግዲህ ሌላው መረጃችን ወደ ሆኑት ሀሳቦች በቀጥታም ማልፍ ይሆናል። ቼልሲ ይህ የዝውውር መስኮት ቀጣዮቹ ቀናቶች ቀላል ይሆናሉ ተብሎ አይጠበቅም። በቼልሲ ቤት ቀጣዮቹ ጊዜያቶች አስቸጋሪና በዝውውር መስኮቱ ላይ ደግሞ በሚወጡና በሚገቡ ተጫዋቾች ላይ የሚጠመዱ ይሆናል ተብሎ የሚታሰብ ነው የሚሆነው። ከነዛ ተጫዋቾች መካከል እነማን ይለቃሉ የሚለውን በቀጥታ ማድረሳችሁ ይሆናል። አሎንሶ አንድ ተጫዋችን ስብስብ ውስጥ ለማቆየት ወስኗል። ይለቃል ተብሎ ወይም በውሰት ይለቃሉ ተብሎ ከሚጠበቁት ነገር ግን ስብስብ ውስጥ እንግዲህ ቼልሲ ወደ 16 ተጫዋቾችን ሊለቅ የሚችልበት እድል አለ። ግማሾቹ በውሰትም የሚገዛ ቡድንም ከተገኘ ደግሞ በቋሚነትም ሊለቁ የሚችሉበት እድል አለ። እዚህ ላይ እንግዲህ የምናነሳቸው ነጥቦች መካከል አንዱ የሚሆነው ወሳኝ ጥሩ ብቃት ላይ የሚገኙ አሉ፣ ደካማ ብቃት ላይ የሚገኙ አሉ። እነዚህ ተጫዋቾች ላይ እንግዲህ ቼልሲ ውሳኔዎችን የሚያደርግ ይሆናል ተብሎ የሚታሰብ ነው የሚሆነው። እነዚህም እንግዲህ ክለቡን ቼልሲን ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከል እንግዲህ ለውሰት ማርክ ጉዊ፣ ካሌብ ዊሊ፣ ኪልመን ማህዌኬ ዌልሽ እንዲሁም ከሙቨ ማክዊን እንዲሁም ኬንድሪክ ፓይስ ለውሰት የቀረቡ ናቸው። ነገር ግን ከነዚህ ተጫዋቾች መካከል እንደ ማርክ ጉዊ አይነት ለዝውውር ገንዘቦች የሚቀርቡ ከሆነ የሚለቁ ይሆናል። እንግዲህ አንዳንድ ተጫዋቾችን ቼልሲ ውስጥ አሉ ብላችሁ ላታስቡ ትችላላችሁ። የኖዋ ባዲያሺል 30 ሚሊዮን ፓውንዶችን እንግዲህ ወደ ናፖሊ የሚያደርገው ዝውውር፣ ሴሳሲ ወደ ፓላስ፣ ማርክ ጉዊ እስከ 25 ሚሊዮን ፓውንድ፣ ሌትሮይ ፎፋና፣ ሊያም ዴላፕ፣ ኒኮላስ ጃክሰን፣ ሶሊና፣ ማሎ ጉስቶ፣ ኤንዞ ፈርናንዴዝ፣ ኢማኑኤል ሜጋ፣ ኔቶ ኢሱጎ። አሁን እነዚህ ተጫዋቾች በሙሉ ቼልሲ ዝውውሩ ክፍት ነው። እነዚህን ተጫዋቾች ለመልቀቅ እንግዲህ ሂደቶቹ የሚጠቁሙን ይሆናል ምን አይነት ውሳኔዎች ይወሰናሉ የሚለው። ባለፉት ጊዜያቶች እንግዲህ አዲስ የዝውውር መረጃው ነው የመጣው። አንደኛው የማሎ ጉስቶን የሚመለከት ነው። ማሎ ጉስቶ ፒኤስጂ ተቀላቅሏል። ፒኤስጂ ምን ያክል ገንዘብ ይከፍላሉ የሚለው አንዱ ጥያቄ ነው። ነገር ግን ለቼልሲ ተጠቃሚ የሚሆንበት እድል አለ። ምክንያቱም ፒኤስጂ እና ማንቸስተር ሲቲ ሲፎካከሩ የተሻለ ገንዘብን ከዚህ ተጫዋች የሚያገኙ ይሆናል። ወደድማቻችን ሌላኛው መረጃችን የሚሆነው በዝውውር መስኮቱ ላይ ቼልሲን በሚመለከት ማለት ነው ኤንዞ ፈርናንዴዝን የሚመለከት ከሮድሪ ጋር ይህ ዝውውር የሚያያዝበት መንገድ አለ የሚሉ መረጃዎች እየወጡ ይገኛሉ። ሮድሪ በዚህ የዝውውር መስኮት እንግዲህ በጣም ወሳኝ ከሚባሉ ወደ ባርሴሎና የሚያደርገው ዝውውር ይጠበቃል። ኤንዞ ፈርናንዴዝ ታዲያ የሮድሪ ተተኪ በመሆን ኤንዞ ማሬስካ ተጫዋቹን ለማስፈረም ይፈልጋሉ የሚል ነው። ይህ ለቼልሲ ደጋፊዎች ከባድ ውሳኔ የሚጠይቅ ይመስለኛል። የቼልሲ ደጋፊዎችን የሚያስደስት አይደለም። ምክንያቱም ቼልሲ በዝውውሩ መክፈቻዎች ወቅት 120 ሚሊዮን ፓውንዶችን ተጫዋቹ ላይ ለጥፎበት ነበር። አሁን ግን በተለይ ደግሞ ኤሊዮት አንደርሰን እንዲሁም ደግሞ ወደ ቼልሲ የመጣው ሞርጋን ሮጀርስ 116 እና 117 ሚሊዮን ፓውንዶች ካወጡ በኋላ ቼልሲ ከዚህ ተጫዋች ከ150 ሚሊዮን ፓውንድ በላይ ሊጠይቅ የሚችልበት እድል እንዳለ የተጠቆመ ይገኛል። ነገር ግን ቼልሲ በቀጥታም ቢሆን ደግሞ ለማንቸስተር ሲቲ የመሸጥ ፍላጎት አለው ወይ የሚል ነው። ቼልሲ ከፍተኛ ገንዘብ አገኘ፣ ምንም ጥርጥር የለውም። ማንቸስተር ሲቲ ቢመጣ፣ ማንቸስተር ዩናይትድ ቢመጣ፣ አርሰናል ቢመጣ ምንም አይነት የብሉኮ ለገሌ ነው የምንሸጠው ለገሌ ነው ማንሸጠው የሚል ፉክክር ሀሳብ የላቸውም። ገንዘቡ ላይ ማተኮር ላይ በሚገባ የሚያተኩሩ ባለቤቶች እንደሆኑ ማተኮር የሚያስፈልግ ነው የሚሆነው። ስለዚህ ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ እንግዲህ ማንቸስተር ሲቲ ነው በዋጋ ደረጃ ማድሪድ፣ ባርሴሎና የማይከፍሉ ከሆነ ሌላኛው ቡድን የሚሆነው ማንቸስተር ሲቲ ነው። ኤንዞ ማሬስካ ተጫዋቹን ይፈልጉታል። ድርድሮች የሚደረጉ ይሆናል። ነገር ግን ከደጋፊዎቹ የሚመጣ ከባድ ተቃውሞን ስለሚፈሩ እኔ ለማንቸስተር ሲቲ ይሸጣል ብዬ አላስብም። ነገር ግን ማንቸስተር ሲቲ ከሮድሪ መልቀቅ በኋላ የመጀመሪያ
አላማቸው በዝውውር መስኮቱ ላይ የሚያደርጉት ኤንዞ ፈርናንዴዝ ነው። ሌላኛው እንግዲህ ከአስቶን ቪላ የመጣው የቆሙ ኳሶች አሰልጣኙ እንግዲህ በጣም የሚደነቅ ነው። አድማጮቻችን እንደምታውቁት ኒኮላስ ጃቪየር በአርሰናል በኩል የሰራውን ይህ የአስቶን ቪላ የቆሙ ኳሶች አሰልጣኝ የሆነው አሁን በማንቸስተር ሲቲ ቤት በቼልሲ ቤት የሚገኝ ይሆናል። በጣም አስፈላጊ የሆነ ነው። ምንም እንኳን በርናንዶ ኩዌቫ የቆሙ ኳሶች አሰልጣኙ ነው ስብስቡን እያገዘ ቢገኝም በርናንዶ ኩዌቫ አሁን ወደ ሌላ በቼልሲ ስብስብ ውስጥ ሌላ ሚና ተሰጥቶታል። እዚህ ላይ ማንሳት የሚጠበቅብን ቼልሲ ማስቆጠር ላይ ሳይሆን መከላከሉ ላይ ማተኮር የሚጠበቅባቸው ይሆናል። ዳሪዮ ሱጎ ቼልሲን በውሰት ሊለቅበት የሚችልበት እድል እንዳለ ብዙ መረጃዎች እየወጡ ይገኛሉ። ምክንያቱም ቼልሲዎች ብዙ ተጫዋቾች ላይ አተኩረው እንደሚሰሩ የሚጠበቅ ነው የሚሆነው። በተለይ ኤንዞ ፈርናንዴዝ የሚቆይ ከሆነ ሌላ አማካይ መስመር ተጫዋች የሚያስፈርሙ ከሆነ ዳሪዮ ሱጎ የመጫወቻ ጊዜው የሚያጠር ስለሚሆን በውሰት ስብስቡን ሊለቅ የሚችልበት እድል እንዳለ የዝውውር አማራጮቹ እያሳዩ ይገኛሉ። በቀጥታ ዣቪ አሎንሶ ስብስቡ ውስጥ እንዲቆይ የፈለገው ተጫዋች ማን ነው የሚለው ላይ ላቅና። ይህ ተጫዋች አሮን አንሴልሞ ነው። ወዳጆቻችን በቅድመ ውድድር ጨዋታዎች ላይ ዣቪ አሎንሶ ይህ ተጫዋች አስገርሞታል፣ በጣም አስደንቆታል። ታዲያ ይህንን ተጫዋች ቡድኑ ውስጥ ለማቆየት አሮን አንሴልሞን ይፈልጋል። ይህ ተጫዋች እንግዲህ በቅድመ ውድድር ጨዋታዎች ላይ በብዙ ጨዋታዎች ላይ የግራ ተከላካይ ሆኖ አይተነዋል። በተለይ ዣቪ የአካል ብቃት ጥንካሬውን አእምሮም ብስለት በጣም ወዶለታል። ነገር ግን የቼልሲ ኃላፊዎች ደግሞ የጉዳት ሁኔታውን በተለይ በዶርትመንድ ጥሩ ጊዜያቶችን አሳለፈና ቼልሲ መሐመድ ሳላህን ከስትራስቡርግ ማምጣቱን ተከትሎ በቀጥታ ወደ ስትራስቡርግ በውሰት ላከው። ስትራስቡርግ ግን በጉዳት ምክንያት ብዙ ጨዋታዎችን አላደረገም። ታዲያ ይህ ተጫዋች በፕሪሚየር ሊጉ የመቆየት እድልና ጥሩ ፐርፎርማንስን ያሳያል የሚል የዣቪ አሎንሶ እምነት አለ። ስለዚህ አሮን አንሴልሞ ስብስብ ውስጥ ሊቆይ የሚችልበት እድል እንዳለና ዣቪ በተጫዋቹ ብቃት እንደተገረመ መረጃዎቹ ያሳያሉ። ይህ እንግዲህ ለአሮን አንሴልሞ ጥሩ እድልን የሚያመጣ ይሆናል ብዬ አስባለሁ። መሐመድ ሳላህ በፕሪሚየር ሊጉ ቡድኖች በውሰት ለመሄድ እንግዲህ የሚፈልጉ ተጫዋቾች አንዱ ይሆናል። በፕሪሚየር ሊጉ በውሰት ለመልቀቅ ቼልሲዎች ያስባሉ። ቶሲን አድራቢዮን በሚመለከት የፕሪሚየር ሊጉ ቡድኖች ተጫዋቹ እይታ ውስጥ ነው የሚገኘው። ጆሹዋ ስፕሮንግ በሚመለከት እንግዲህ ተጫዋቹ የመጫወቻ ጊዜ እንደማያገኝ የሚጠበቅ ነው የሚሆን። ስብስቡን ይለቃል ወይ በውሰትስ ቢሆን የሚለው እንግዲህ ሌላ ጥያቄ ነው። ቼልሲ በውሰት ነው እንጂ በቋሚነት ስብስቡን እንዲለቅ አይፈልግም። ምክንያቱም የዚህ ተጫዋች በሚመለከት ሊቨርፑል፣ አርሰናል ተጫዋች ፈላጊ ሆነው መጥተው ነበር። ቼልሲ ግን እንደማይሸጥ ነግሯቸው እንደነበር የሚታወቅ ነው። ፓላሶች እንግዲህ በዝውውር መስኮቱ ላይ ቺምፖንግን በውሰት የፈለጉ ቡድኖች አንዱ እንደነበሩ ይታወቃል። ቼልሲ እንግዲህ ነገ የሚያደርጉት ወሳኝ ጨዋታ ይኖራቸዋል። ይህ እንግዲህ ተጠባቂ የሆነ ነው። ምክንያቱም ስብስብ ውስጥ አሁን ከታዳጊ ተጫዋቾች ይልቅ በቼልሲ ቤት ውስጥ ዋና ሚና ከሚኖራቸው ተጫዋቾች መካከል በቋሚ 11 ውስጥ ልናይበት የምንችልበት ዣቪ አሎንሶ የመጨረሻ የሚላቸው ቡድኑ ላይ የሚያተኩርበት የቅድመ ውድድር ጨዋታዎች ይሆናሉ። እንግዲህ በተለይ ቼልሲ ደጋፊዎች በተከታታያቸው የሚጠበቁ ይመስለኛል። ምክንያቱም ከዚህ በኋላ ነው ቡድኖች እየተገነቡ የሚሄድ በኔላ ሚላንን ነው የሚገጥመው። ሽንፈቶችን እዚህ ጨዋታ ላይ ማስተናገድ አይጠበቅበትም። ወደ ማሸነፍ መመለስ የሚያስፈልግ ይሆናል። በተከላካይ መስመሩ ግን ቼልሲ ባካሎዌልን፣ ማክሲም ላክዋን፣ ዌስሊ ፎፋናን እነዚህ ሶስት የማል ተከላካዮችን ከዛ ውጭ አዲስ የሚፈርም ተከላካይ ይኖራል ተብሎ ይጠበቃል። አሮን አንሴልሞ አማራጭ ይሆናል። አቶና ሪሲ ጄምስም የማል ተከላካዩን ጉዳት ካጋጠመ ሊሸፍኑ ይችላሉ። ነገር ግን እንደ መስመር ተጫዋችና እንደ አማካይ መስመር ተጫዋች ሊታዩ የሚችሉበት እድል ይጠበቃል። ታዲያ ይህ ማለት ቼልሲ በተከላካይ መስመር ላይ አንድ ተጫዋችን በአማካይ መስመሩ ላይ አንድ ተጫዋችን የዝውውሩ መዝጊያ ድረስ ሊያስፈርሙ የሚችሉበት እድል እንዳለ አሁንም የዝውውር ወቅቱ ይነግረናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።